ሞኝም ፈልግ ሰው ነኝ ለማለት ፔናልቲ ሳትክ አይደለም። ሜሲ አስማት ነው፣ ሰው አይደለም፣ ኤአይ አይደለም፣ የሆነ አስማት ነው። በቃ ምንም ልናገረው አልችልም። ፔናልቲውን እንደምንም ፍሬያችን እስከሚፈነዳ ድረስ ቋጥረን አሳት ነው። ከዛስ የሆነች ቦታ አለችው፣ አሲስት ተደረገለት፣ በግራ እግር ወስዶ ቅርቅር። በቃ አንድ ነገር ላስቸግራችሁ፣ ዓለም ዋንጫውን ስጡንና በቃ እንሂድ ማለት የቀረን ነገር አለ። ስለ አርጀንቲና 5 ጎል አስቆጥራለች በዚህ ዓለም ዋንጫ ማለት በሁለት ጨዋታ 5ቱን ጎሎች ማን ያስቆጠረው? ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በሁለት ጨዋታ ጀለስ 5 ጎል አስቆጥሯል። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ። በሁለት ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። ወይኔ 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 ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው? ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። እኔ ቆይ ሌሊቱን ሙሉ ሜሲ ይለያል እያልኩ ባድር አይሰለቸኝ። ሜዳ ላይ ካለ ሰላሜን አግኝቼ ይለጥላል። በህይወት ስትኖር 2 የማይቀሩ ነገሮች አሉ። አንደኛ ሞት ሲሆን፣ ሁለተኛ ደግሞ ሜሲ ከተጫወተ ያገባል። ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲ ማይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል። ሜሲ እንደውም ማለት ከጎትነት አልፎ በሬ ሆኗል። ሜሲ ላይ ቋጥራ ተሳክቶላቸው ያውቃል። ቋጥራ ይሰራል ለሜሲ ተዲያው ታሪክ በላረኩስ ግን ሜሲ ቢዮንድ ቋጠረው የሆነ ሰው ነው። የሱ እድሜ ግን ወደ ኋላ መሄድ እየመሰለኝ። በፔናልቲ ነው ዓለም ዋንጫ የምትበሉት አላችሁን? ፔናልቲውን ተውን ይውላችሁ። አውቀን እየሳትን ነው። ምክንያቱም የንጉስ ደጋፊ ነን። እኔ ምን እንደምል ነው ያላቅም። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በሁለት ጨዋታ ጀለስ 5 ጎል አስቆጥሯል። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ። በሁለት ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። ጎሉን ተውት። ሁለተኛው ጎል እንዴት እንደተገኘ ተመልከቱት። ከዛ በፊት ጌሙ ላይ ያለውን ኢምፓክት ተመልከቱት። ሲያደርግ የነበረውን እንቅስቃሴ እኔ ኤሊየን ነው የሰውዬ። እግዚአብሔርን እንደኔ የተገረመበት የተደነቀበት ሰው የለም እስከዛሬ። እኔ ግን እስቲል እንደ አዲስ እኔ ለምን እንደሚያስገርመኝ አላውቅም። በየጊዜው አዳዲስ ነገር ነው የሚያሳየን። ለማንኛውም አርጀንቲና ከምድቡ አልፋለች። አርጀንቲና እስካሁን 5 ጎሎችን አስቆጥራለች። 5ቱን የሚያስቆጠረው ይሄ ሰውዬ ነው። በፔናልቲ ነው ዓለም ዋንጫ የምትበሉት አላችሁን? ፔናልቲውን ተውን ይውላችሁ። አውቀን እየሳትን ነው። ምክንያቱም የንጉስ ደጋፊ ነን። እግዚአብሔር ቃል የለኝም። ሊዮኔል አንድሬስ ሜሲ የምንጊዜውም የዓለም ዋንጫ ከፍተኛ ጎል አስቆጣሪ። ዛሬስ ምን ትሉ ይሆን? በረኛው አልቻለም ዛሬ። አልማዳ ትችያለሽ ያራዳ ልጅ። ጋይስ ይሄ ሰውዬ አያቆምም። ዛሬም 2 ግቦችን አስቆጥሯል። አርጀንቲና በውድድሩ ያስቆጠረቻቸው 5ቱም ግቦች የተገኙትኝ ከሊዮኔል ሜሲ ነው። ፔናልቲውን ባይስት ደግሞ ሃትሪክ መስራት የሚችልበት እድል ነበረ። በኢየሱስ ስም በቃ ኤክሰፕሽናል የሆነ ተጫዋች ነው። አያቆምም። ዛሬም 2 ግብ አስቆጥሯል ደግሞ ማለት ነው። የአርጀንቲና ብሔራዊ ቡድን ተጫዋቾች ራሱ እሱ ግብ እንዲያስቆጥር ያላቸው ፍላጎት እንዴት ነው ደስ የሚሉት በኢየሱስ ስም። ለማንኛውም ግን ሊዮኔል ሜሲ ሪከርዱን የግሉ ማድረግ ይችላል። ባለፈው ሪከርዱን ተጋርቶ እንደነበር ይታወሳል። ዛሬ ደግሞ 1 ግብ ካስቆጠረ በኋላ ራሱ በዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪ የሆነበትን ሪከርድ መጋራት ችሎ ነበረ። ገና የምድብ 1 ጨዋታ ለአርጀንቲና ከምድብ ማለፏን አረጋግጣለች። ሊዮኔል ሜሲን ቀጣዩ ጨዋታ ላይ ያሳርፈዋል ወይም ይጠቀማል የሚለውን እናያለን። ግን ደግሞ ከዚህ በኋላ ብዙ ጨዋታዎች ይኖራታል አርጀንቲና። ኦብቪየስሊ ሌሎች ተጨማሪ ግቦችን ማስቆጠር የሚችልበትና የሚርቅበት እድል ይኖራል ብዬ አስባለሁ። ለሊዮኔል ሜሲ ደጋፊዎች ግን እንኳን ደስ አላችሁ። በስማም ኢንጆይ አድርጉት ሞመንቱን። በቃ አንድ ነገር ላስቸግራችሁ፣ ዓለም ዋንጫውን ስጡንና በቃ እንሂድ ማለት የቀረን ነገር አለ። ስለ አርጀንቲና 5 ጎል አስቆጥራለች በዚህ ዓለም ዋንጫ ማለት በሁለት ጨዋታ 5ቱን ጎሎች ማን ያስቆጠረው? ሌላው አርጀንቲና ወደ ቀጣዩ ዙር ማለፏንና ወደ 32ቱ መቀላቀሏን ይፋ አድርጋለች። ብቻም አይደለም ኤሊየኑ በቃ የሚቆም ነገር አይደለም ማለት ኤሊየንን ልታስቆመው አትችልም። ሰው ብትሆን በቃ በሰው ታስቆመዋለህ። ኤሊየንን በምን ታስቆመዋለህ? እኔ ወንድም እነሆ በ2026 ዓለም ዋንጫ ሊዮኔል ሜሲ ደምቆ ጀምሯል፣ ደምቆ ቀጥሏል፣ በእርግጠኝነት ደምቆ ይጨርሰዋል። ያሳይ ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲ ማይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል።
እንደዚህ ነው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው ያረኔ መፈጠረ ኧረ አታስለቅሰኝ ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባህ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባህ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦሬዲ። እኛ እኮ ጋይስ እኛ የዓለም ዋንጫውን ጉዳይ 2002 ሊጨርሰን ነበር ብለን ነበረ፣ ግን ሜሲ አልጨረስኩም እያለ ነው ጋይስ። በኢየሱስም እኔ ገረመኝ ማለት ነው። ከሱ በላይ ማለት ነው የአርጀንቲና ተጫዋቾች ለሱ ያላቸው ቦታ ማለት ነው። ሁለተኛውን ጎል ላይ ካያችሁት ማለት ነው ኤንዞ ራሱ መምታት የሚችለው እንኳን ልክ ሜሲ ሲመጣ ሸርሸለቶ እንደዚህ አይነት ሪስፔክት እንዴት ነው ማለት አርጀንቲና እየተጫወተች ያለችው ለአርጀንቲና አይደለም ለሜሲ ስትል ነው የምትጫወተው ጋይስ። እንዴት አይነት ሪስፔክት ነው እሱ የማያሳፍራቸው ነገርስ ጋይስ። ወይኔ ጉዴ በኢየሱስ በቃ እኛ ስለዚህ ሰውዬ ሪካርድ መስበር እራሱ ማለት መዘርዘር ማውራቱ እኛ ሰለቸን። እሱ ታሪክ የሚሰራው ሰውዬ ግን እየደከመው አይደለም። ሁሉም ነገር ከሜሲ ጋር ማለት ትችላላችሁ በዚህ ዓመት እንደ ረበጌታ ሁለተኛ ጎል አስቆጥሯ። ይሄ እንኳን አልቫሬስ ስቶት ከዛ ሜሲ ድጋሚ መጥቶት ብሎክ ተደርጎ ተመልሳ ሜሲ ጋር ሜሲ ቢመቸው እግዚአብሔር ምስክሬ ነው። በጣም ጸድ የሚባል ኳስ ነበር ፓስ ያደረገለት ለአልቫሬስ፣ ግን ደግሞ ተመልሳ ሜሲ ጋር መድረሷ ኳስ ራሱ እያከበረችው ሳይሆን አይቀርም ጀለስን ማለት ነው። ብቻ የሚገርም ነገር ነው የተመለከትነው። እንደ ቡድን በቃ ጥሩ የሚባል ቅርጽ ነበራቸው። በጣም ሙከሮች የበዙበት ምናምን ጨዋታ አልነበረም። የተኛ ጌም ነበረ። ያው ካውንተር ወደ መጨረሻ አንድ ሊያገኟቸው እንደሚችሉ እየገመትኩ ነበር። ምክንያቱም አንድ እኩል የመሆን ፍላጎቱ ስለነበራቸው ማለት ነው። እነሱ ፍላጎቱ ስለነበራቸው ብቻ ሳይሆን ለማድረግ እየጣሩ ስለነበረ ማለት ነው። ሶ አርጀንቲና ምድቧን ቆንጅዬ በሆነ ሁኔታ በ6 ነጥብ በክሊንሺት 5 ጎሎችን አስቆጥራ 5ቱንም ጎል ሜሲ አስቆጥሮት ማለፍ ችላለች ማለት ነው። ይሄ ያበደ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ይመቻችሁ። አረ ወገን አረ ቀልድ ነው በሉኝ እንዲህ ይሄ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው ማለት እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው ያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው በቃ ትሬድማርክ ጎሉን ነው ያገባት ዛሬ። አረ ምን አይነት ሰው ባለፈው እንደዛ አይነት ጎል አግብቷል። አረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል? 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ እንዳይደግመው ፍሩ። አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሬን ነው ምላችሁ። ወይኔ እናቴ ትሙት ነው ምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁን ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰጥተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር 2 ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጪ ቀን ተቆጠረ። ማለት ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥሩ በተከታታይ ጨዋታ ሃትሪክ ሰርቶ ነበር እና ያው ሰው ነው። እስቲ ስም አውጡላት ለዚህ ለአስማቷ። ፍቅር ታስይዛለች ደግሞ እኮ ፍጥነቷ። አንቺ አስማት ነው ሜሲ፣ አስማት ነው፣ ሰው አይደለም፣ ኤአይ አይደለም፣ የሆነ አስማት ነው። በቃ ምንም ልናገረው አልችልም እንጂ በዘመናችን ባይ ዘ ዌይ ማለት ነው በጣም እድለኛ ነን እንደ ሜሲ አይነት ተጫዋች ማየታችን። ሜሲ ይተቁት ምን አይነት ሰው ነው? ፍቅር ይዞኛል፣ ከሜሲ ይዞኛል። በፊትም ጠገበኝ። ትችላለህ የኔ አባት፣ በቃ ምንም አልልም። ትችላለህ።
ፔናልቲውን እንደምንም ፍሬያችን እስከሚፈነዳ ድረስ ቋጥረን አሳት ነው። ፔናልቲ ሊያውም ቀለል አድርጎ ነው የሚመታው። በቃ የሚስት ለመሳት ፈልጎ ነው መሰለኝ ፔናልቲ አይመቸኝም ብሎ ማለት ነው። ከዛስ የሆነች ቦታ አለችው አሲስት ተደረገለት፣ በግራ እግር ወስዶ ቅርቅር አይመልስም። በረኛው ራሱ የሆነ መተት ያሰራል መሰለኝ ሰውዬው። በሁለት ጨዋታ 5 ጎል። ሰውዬ ማን ነው የሚያስቆመው እንዴ? ምን እሺ ነው? አረ ተረጋጋ ብራዘር እንዴ፣ ረጋ አድርገው። በሁለት ጨዋታ 5 ጎል ከባድ እኮ ነው። ለማንኛውም ነገ ጎቱ ይጫወታል። 6 ጎል ጠብቆ ያራዳ ልጆች ይቋጠራል። በደንብ እንቋጥራለን። ሮናልዶዬ ነገ 6 ጎል ንጹህ ተበሳጭቶ ነው የሚገባው ያራዳ ልጅ። ሜሲ እንደውም ማለት ከጎትነት አልፎ በሬ ሆኗል። ሜሲ ላይ ቋጥራችሁ ተሳክቶላችሁ ያውቃል? ቋጠሮ አይሰራም ለሜሲ። ተኒያው ዛሬ በላረኩስ ግን ሜሲ ቢዮንድ ቋጠሮ የሆነ ሰው ነው። የሱ እድሜ ግን ወደ ኋላ መሄድ እየመሰለኝ እያደር ልጅ እየሆነብኝ ነው። ሜሲ ፋኖች ማለት the first time was nice I had to do it while የሚለው ቻሌንጅ ካሁኑ ብትለማመዱት ባይኔ። ክርስቲያኑም እንዲህ ቢበረግድለት ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይም ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ሜሲ አለ ማለት አርጀንቲና 3 ነጥብ አያሳስባትም። አርጀንቲና ዛሬም በሜሲ 2 ግብ ብቻ 3 ነጥብ ይዛ ወጣች። 5 ግብ አስቆጥሯል በ2 ወርልድ ካፕ ጨዋታ። ኧረ ይሄ ሰው ባይዜ እዚህ ሀገር ያላችሁ ድንቁር ያላችሁ ሰዎች እኮ ናችሁ ሜሲ ሰው እንዲጠላ የምታደርጉት እንጂ ይሄ ሰውዬ ማን ይጠሏል? ይኸውላችሁ ኦልሬዲ አርጀንቲና በቃ ከግሩፕ አልፋለች። አሁን ቀጣይ ነገ ለፖርቹጋል ተጋግዘን ነው መቋጠር ያለብን። ማንም እዚህ ጋር የሮናልዶ ደጋፊ ሜሲ ላይ ቁጭ ብሎ የሚቋጠር የለም። ምክንያቱም የተማረ ሰው ብቻ ነው ያለው ሮናልዶ ጋር። አባቴ ሜሲ ደጋፊዎች እንኳን ደስ አላችሁ። ታሪክ ነው እያየን ያለ ነው። በዚህ ዓለም ዋንጫ እድለኛ ነን። ቢስሚላ ይህንን እየመሰከረን ስለሆነና ልትኮሩ ልትደሰቱ ይገባል። ይሄ እየተከናወነ ስለሆነ ማለት የሜሲ ፋኖች ይገባቸዋል። ቢስሚላ እንዴ ወይኔ መጨረሻው ጎል ገብቶ ቢሆን ኖሮ ደግሞ ታሪክ ነበር የሚሆነው። በጣም የሚያሳዝነው ነገር በቃ ይሄ የመጨረሻው ዓለም ዋንጫ ሊሆን ይችላል የሚለው ዜና ብቻ ነው ከዚህ ዓለም ዋንጫ እንጂ ሁሉ ነገር የተሳካለት ዓለም ዋንጫ ነው። በህይወት ስትኖር 2 የማይቀሩ ነገሮች አሉ። አንደኛ ሞት ሲሆን፣ ሁለተኛ ደግሞ ሜሲ ከተጫወተ ያገባል። በቃ ያገባባል። በምን እንደሆነ አታቆም፣ ያገባባል። በቃ የሆነ ልታስቆመው ምናምን ትሞክራለህ፣ አትችልም። አርጅቱ በከዘራ እያጠፈ ያገባባል። በቃ አትችልም። ምን አይነት ሰው ነው ይሄ ሰውዬ? ፔናልቲ ማግባት አይመቸው መሰለኝ። ፔናልቲውን ስቶ 2 ያገባል ሌላ ማለት ነው። ምን አይነት ተፈጥሮ ነው ያለው ግን? ኧረ በስመ አብ። እሷን ኳስ ሲያቆምሽ ማን ነው የምናየው? ፔናልቲ ሳተ ብለ የተደሰትኩላ ሜሲ እንዳገባ። ያው ሜሲ ሲያገባ በጥቺ ፊታችሁ ቆማለሁ እያችኋለሁ። አግብቷል። 1 እንጉድ ቁጥር 1 እንዴ! ኧረ የሰውዬ 1 በሉት። በስመ አብ። ምንድነው ሜሲ ባለፈው ዓለም ዋንጫ ፔናልቲ ብቻ ነው እንዳለ ያገባው ምናምን ሲባል እንደውም በዚህ ዓለም ዋንጫ ፔናልቲ አላገባም ብሎ ለጥለጥ። ኧረ የሮናልዶን ላይፍ ከባድ አደረገው። ሮናልዶን ማለት የሮናልዶን ደጋፊ ላይፍ ማለት ነው። ምንድነው? ኧረ በስመ አብ። ጭራሽ አንዱ ምን አለ? ሮናልዶ የነካው 3 ኳስ ሜሲ ግን 5 ጎል አግብቷል ከአሁኑ ማለት ነው። እና ሪከርዱንም ሰብሮታል ምናምን። ኧረ በለው ብሶበት ይመጣል። አመቱን ሙሉ ተኝቶ በቃ ለዚች ነበር ሲዘጋጅ የነበረው። ለማንኛውም በጣም የሚገርም ነው የምር። በዚህ ሌቭል ማለት እንደዚህ ፐርፎርም ያደርጋል ነው እዚህኛው ዓለም ዋንጫ ላይ አልጠበኩም ነበርና ብሶበታል። ድጋሚ ይፈልጋታል እቺ ዓለም ዋንጫ ይደግማታል ማለት ነው። እኔ አሁን ጥያቄ የሆነብኝ ጋይስ ይኸውላችሁ በዓለም ዋንጫው በየጨዋታው ማን ኦፍ ዘ ማች ተብሎ ሲወጣ ይህንን ይኸውላችሁ ሽልማቱን የት ነው የሚያስቀምጠው? እንደው መደርደሪያው እንዳለ ሞላበት። እንደው ከቻለ እያካፈለ ሌሎች ተጫዋቾች ይኸውላችሁ እነሱ ቤትም እንዲቀመጥ በየተራ ቢሰጣቸው ባይ ነኝ። ሜሲ ሞላበት። ይሄ የማን ኦፍ ዘ ማች አዋርድ ይኸውላችሁ በቃ ሞላበት። በሄደበት ሁሉ ይሰጠዋል። እንካ ነው በቃ ተቀበል ነው ይሄው ነው በቃ። ሜሲ ይለያል። እኔ ቆይ ሌሊቱን ሙሉ ሜሲ ይለያል እያልኩ ባድር አይሰለቸኝ እግዚአብሔርን። በቃ የመጨረሻ ነው በቃ ደስ የሚያሰኘኝ የመጨረሻ። በምን ቃላት ልግለጸው? በቃ ሜዳ ላይ ካለ ሰላሜን አግኝቼ ይለጥላል። ሞኝም ፈልግ ሰው ነኝ ለማለት ፔናልቲ ሳትክ አይደለም።